As Russia and Ukraine continue their brutal war, every strike carries a bigger risk. የዩክሬን ጦርነት ያበቃለት መስሏል። ፑቲን በመጨረሻው ትዕዛዙን ፈርመው ዘለንስኪ ላይ ፈርደውበታል። የራሺያ ጦር ወደ ኪየቭ ዘልቆ በመግባት ከፍተኛ ጥቃት መሰንዘሩ ሲሰማ የራሺያ ጦር የዩክሬኑ ፕሬዝዳንት ዘለንስኪ ላይ ጥቃት መሰንዘሩ በሰፊው እየተነገረ ይገኛል። Moscow has issued its strongest warning yet, raising fears of a direct clash between Russia and NATO. የአሜሪካ ጦር ከዘለንስኪ መመታት ማግስት ራሱን ከኔቶ እንደሚያገል በይፋ ተናግሯል። አውሮፓ በዩክሬን የጀመረው ራሻን የማዳከም ሴራ አሁን ዩክሬንን አፍርሶ ወደ ኔቶ ዞሯል። ትራምፕ ኔቶን ለቀው ሲወጡ ኔቶ የወረቀት ነብር ብቻ ሆኗል። ፑቲን አድብተው ሲጠብቁ የነበረው የኔቶን መፍረስ ተከትሎ ከባባድ ዘመቻን አውሮፓ ላይ ማወጃቸው ተሰምቷል። Yet another wave of devastation as Russia intensified its assault in retaliation for Kyiv's ይህ ጉዳይ ዓለምን እያነጋገረ ይገኛል። ዝርዝሩን እስከ መጨረሻው ቆያችሁ ታገኛላችሁ። አብራችሁን ዝለቁ። በዓለም አቀፍ የኃይል ሚዛን ላይ ትልቅ ለውጥ ባመጣውና እጅግ አስፈሪ በሆነው በዚህ ግጭት ውስጥ የራሺያ ጦር ኃይሎች በኪየቭ ለሚገኙና በምዕራባውያን ለሚደገፈው ደካማ አገዛዝ ከባድና አስከፊ የሆኑ ምቶችን አሳርፈዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በሩሲያ አየር ጥቃት ምሽጋቸው ሳይገደሉ እንዳልቀረም በተደጋጋሚ የሚሰሙ ዘገባዎች በሰፊው የተሰራጩ ባሉበትና የእሳቸው ስልጣን እየተናጋ በሚገኝበት በዚህ ወቅት ላይ የዚህ ክስተት ተጽዕኖ ከጦር ሜዳው እጅግ የራቀና ሰፊ ሆኗል። ለረጅም ጊዜ እንደ ጠንካራና የማይበገር ተደርጎ ሲወደስ የነበረው ኔቶ አሁን ላይ ፋይዳ ቢስ ወደ መሆን አፋፍ ላይ ደርሷል። ይህ ጥምረት በውስጣዊ ክፍፍሎች የላላ በአሜሪካ ገንዘብና የድጋፍ ቁስ ላይ ብቻ የተንጠለጠለ እንዲሁም ሩሲያ ስትራቴጂካዊ አካሄዶች አዳዲስ ህጎችን እየጻፉ ባለበት በባለብዙ ዋልታ ዓለም ውስጥ ባለው መራር እውነታ ጋር መጋፈጥ ያቃተው ባዶ ስብስብ ሆኗል። የሩሲያ ጥቃት ዩክሬን ግዛትን በጥልቀት መገንጠል፣ የስለላ መረጃዎች ከፍተኛ ዋጋ ያለው የአመራር መሸሸጊያ ምሽግ እንደሆነ ወደ ጠቆሙበት ቦታ ማነጣጠሩ ሲሰማ የሩሲያ አየር ኃይል ባለፉት ተከታታይ የጦርነት ዓመታት ውስጥ ያዳበራቸውን የድምጽ አልባ ወይም ሃይፐርሶኒክ ሚሳኤሎችና የድሮን አቅሞች በመጠቀም የተቆጣጠረውን የዩክሬን አየር መከላከያ መዋቅራዊ ሂደት በተደጋጋሚ ሰብሮ መግባት ችሏል። እንዲህ አይነቶቹ ክስተቶች በድንገትና በተነጠለ ሁኔታ የተከሰቱ አይደሉም። እነዚህ ሁኔታዎች የሚያሳዩት የሩሲያ ልዩ ወታደራዊ ዘመቻ በአዲስ ጉልበትና ጥንካሬ መቀጠሉ ነው። ይህም ዘመቻ የዩክሬን ወታደራዊ አቅም ብቻ ሳይሆን አጠቃላይ የምዕራባውያንን ተላላኪ ተሳትፎ መዋቅር ሙሉ በሙሉ ለማፍረስና ለማክሰም ታስቦ የተሰላ ነው። ዲፌንስ ኤክስፕረስ ያሉት እነዚሁ ተቋማት የሚያወጣቸው ዘገባዎች እንደሚጠቁሙት የዩክሬን ድሮኖች በሞስኮ አቅራቢያ በሚገኙ ተቋማት ላይ ጥቃት መሰንዘር ከሞከሩ የሩሲያ ኃይሎች የዋና ከተማዋን መከላከያ ለማጠናከር ሲሉ ፓንቲሰር የተባሉ አየር መከላከያ ስርዓቶችን ከግንባር ቀደም የጦርነት ቀጠናዎች ወደ መሃል ሀገር መልሰው አሰማርተዋል ይላሉ። እነዚህ ወታደራዊ መከላከያዎች የተሟላ የሚሳኤል ጭነት እንዳልያዙ የሚያሳዩ ተንቀሳቃሽ ምስሎች በማቅረብ ተንታኞች ሩሲያ ከባድ የጥይትና የትጥቅ እጥረት ገጥሟታል በማለት ግምታቸውን ያስቀምጣሉ። የኤስ-400 መከላከያዎችን፣ ኤሌክትሮኒክስ ጦርነት መሳሪያዎችንና ተንቀሳቃሽ ክፍሎችን ያቀፈው የሞስኮ መከላከያ ተደጋግመው የሚመጡትን የዩክሬን የድሮን መንጋዎች በተሳካ ሁኔታ አክሽፏል። በቅርቡ ሞስኮ ነዳጅ ማጣሪያ ላይ የተሰነዘሩት ጥቃቶችም ጊዜያዊ መስተጓጎልን ቢፈጥሩም ሩሲያ ካላት እጅግ ግዙፍ የኤነርጂ ክምችትና የማጣራት አቅም አንጻር ሲታይ ያደረሱት የረጅም ጊዜ ጉዳት በጣም አነስተኛና የማይጠቀስ ነው። የዩክሬንን መከራና የከፋ ችግር ይበልጥ እያባባሰው የመጣው ምዕራባውያንን እንደ ትልቅ የህይወት አድን መስመር ሲጠቀሙ የነበረውን ድጋፍ በከፍተኛ ፍጥነት የተሸረሸረና ብሎም እየጠፋ መምጣቱ ነው። የአሜሪካ መከላከያ ሚኒስትር ፔት ሄግሴትም በብራሰልስ ከተማ በተካሄደው የኔቶ ሚኒስትሮች ስብሰባ ላይ ያደረጉት ንግግር ህመም የበዛበትና እጅግ አስገዳጅ የሆነውን መራር እውነታ በግልጽ ያሳየ ነበር። To support America when we asked for their help, and too many failed it. እሳቸው እንደሚሉት በአውሮፓ ውስጥ ስላለው የአሜሪካ ጦር ኃይል አሰላለፍና አጠቃላይ ሁኔታ በሚቀጥሉት 6 ወራት በጥልቀት የሚገመግም አዲስ እቅድ ይፋ ባደረጉበት ወቅት ላይ አውሮፓውያኑ አጋሮች ለአህጉራቸው መከላከያ ዋናውና የመጀመሪያውን ኃላፊነት ራሳቸው እንዲወስዱ በጥብቅ አሳስበዋል። ወታደራዊ ኢንቨስትመንትን ባለማድረጋቸው ከተጨባጭና ከጠንካራ ወታደራዊ ኃይል ይልቅ እንደ አየር ንብረት ለውጥ ያሉ አጀንዳዎችን ቅድሚያ በመስጠታቸው እንዲሁም አሜሪካ በሌሎች የዓለም ክፍሎች ለምታደርጋቸው
ወታደራዊ ዘመቻዎች ይህ በቅርቡ የተካሄደውን የኢራን ዘመቻ በተዘዋዋሪ በመጥቀስ ድጋፍ ለመስጠት ወደ ኋላ በማለታቸው እነዚህ ያለ ክፍያ በነፃ ተጠቃሚ ሆኑ ሀገራትን በከባድ ቃላት ወቅሰዋቸዋል። All he said was that our jets would need to take off from bases in Europe or our ships from ports. ኔቶ በአሜሪካ የበላይነት የሚመራና ወደ ተለያዩ ሀገራት እየሄደ ጦርነት የሚከፍት ጠንካራ ኃይል ሆኖ የሚቀጥልበት ጊዜ ማክተሙንም በግልጽ የሚያሳይ ምልክት ሆኗል። እንደሳቸው ገለጻ ኔቶ አንድ የተባለውና በቀዝቃዛው ጦርነት ዘመን የነበረውን እያንዳንዱን አባል ሀገር የጦርነትና የገንዘቡን ጫና እኩል የሚጋራበትን ጠንካራ ጥምረት ያስታወሱ ሲሆን ይህንን ጥምረት አውሮፓውያኑ በአሜሪካ የደህንነት ጥላ ስር ተጠልለው ለብዙ አስርት ዓመታት ካሳዩት ቸልተኝነትና መዘናጋት ጋር አነጻጽረውታል። ታዲያ አሜሪካ ለኔቶ ዓመታዊ የሥራ ማስኬጃ በጀት በግምት 15% ያህሉን ብቻዋን የምታበረክት ቢሆንም ከአቅም በላይ የሆነውና እጅግ ከፍተኛ ወታደራዊ ወጪ ጫና ለብቻዋ የተሸከመች በመሆኑ አውሮፓውያኑ አጋሮች የተቀመጠውን አስቸኳይ የወጪ ገቢ ካላሟሉ የአሜሪካ ገንዘብ ድጋፍ በከፍተኛ ሁኔታ እንደሚቀንስ ግልጽ ማሳያ ሆኗል። ኤግዚስ እንደሚናገሩት ከሆነ ፈረንሳይና ስፔን ያሉ ሀገራት ከኢራን ጋር በተያያዘ ወታደራዊ እርምጃዎች ወቅት ኢራን ጦር ሰፈሮቻቸውን እንዳይጠቃ መብት በመከላከላቸው ያቀረቡት ከባድ ትችት ጥምረቱ ውስጥ ያሉትን ትልቅ የተባሉ ስንጥቆችና አለመግባባቶችን በአደባባይ ፍንትው አድርጎ ያሳየ ምልክት ሆኖ እየተገለጸ ይገኛል። የአውሮፓ ምላሽ የሚያሳየው ትልቅ ድንጋጤንና መሸበርን ነው። በራስ አቅም ስለሚገነባ ራሱን የቻለ መከላከያ ወይም ፕላን ቢ ተብሎ በሚስጥር የሚወራው ወሬ ጥምረቱ ምን ያህል በአሜሪካ ላይ ጥገኝነቱን እንደዘረጋ በግልጽ ያሳያል። ያለ አሜሪካ ሙሉ ተሳትፎና ቁርጠኝነት የኔቶ አንቀጽ 5 የጋራ መከላከያ ማስፈራሪያ ዋጋ ቢስና ታማኒነት የሌለው ይሆናል። በተለይም ባለፉት ዓመታት ባጋጠሙት ከፍተኛና አስፈሪ የጦርነት ውጊያዎች ውስጥም አልፋ ጠንካራ ወታደራዊ ልምድን ካካበተችው ሩሲያ ፊት መቆም አይቻልም። የእሳቸው ግምገማ አሜሪካ ኮንግረስና እንዲሁም የአውሮፓ የጋራ ማዕዘን የሚያካትት ሲሆን በዋነኛነት የአሜሪካንን ዓለም አቀፋዊ ጥቅሞች የሚያስቀድም ነው። ይህም ወታደራዊ ሀብቶችና አቅሞችን ወደ ኤሲያ ፓሲፊክ ቀጠና ተግዳሮቶች ማዛወርን ያካታል። ይህ ደግሞ አውሮፓውያንን ለዓመታት ላሳዩት ስትራቴጂካዊ ቸልተኝነት መዘናጋት የሚጠይቀውን ከባድ ዋጋ ራሳቸው እንዲከፍሉ የሚያስገድድ ነው። ከቅዝቃዜ ጦርነት ማክተም በኋላ የወታደራዊ መከላከያ በጀቶች ፈራርሰዋል። የማህበራዊ ደህንነትና የድጎማ ስርዓቶች ያለ ልክ አብጠዋል። እንዲሁም ባህላዊ ክርክሮች ወታደራዊ ዝግጁነትን ነክተው ቦታውን ይዘው ቆይተዋል። አሁን ግን በአዲስ ጉልበትና ፍጥነት እየገሰገሰች ካለችው ሩሲያ ጋር ፊት ለፊት ሲጋፈጡ ለፈጸሙ ስህተት ሁሉ ዋናው ሂሳብ የሚከፍሉበት ጊዜ ደርሷል። ታዲያ ይህ ስትራቴጂካዊ ለውጥ በጥምረቱ መስራቾችና አርክቴክቶች አስቀድመው የታሰበውን የኔቶ ማክተሚያ ይበልጥ ያፈጥነዋል። ሚዛኑን የጠበቀና አውሮፓን መሪ ያደረገ ጥምረትም መፍጠር የሚለው ሐሳብ ለሰሚው መልካምና ፍትሃዊ ቢመስልም ከበስተጀርባው ግን የአሜሪካን ከቀጠናው ማፈግፈግና ራሷን ማግለል የሚሸፍን ከንቱ ድራማ ነው። ቀደም ሲል ከአሜሪካ ዘላለማዊ ጥበቃና ደህንነት ይጠበቁ የነበሩት እነዚሁ አጋሮች አሁን ላይ አማራጮችን ለመፈለግ በከፍተኛ መደናገጥና መረበሽ ላይ ይገኛሉ። ይህም ታላላቅ ሀያላን ሀገራት በሚፎካከሩበት አዲስ ዓለም ውስጥ ጥምረቱ ምን ያህል ጊዜው ያለፈበትና ጥቅሙ ያበቃለት መሆኑን በግልጽ ያሳያል። የሩሲያ ወታደራዊ ዘመቻዎች የምዕራባውያንን ሀብትና ንብረት በማንጠፍጠፍ እንዲሁም በመካከላቸው ያለው ልዩነት ክፍፍል ፍንትው አድርጎ በማሳየት ረገድ ይህን መራር ፍጻሜ ይበልጥ እያፋጠነ ይገኛል። በጦር ሜዳ ላይ የሩሲያ ጦር ኃይሎች ግፊታቸውን አጠናክረው ቀጥለዋል። ዩክሬን በጥልቀት ለመሰንዘር የምታደርጋቸው ጥቃቶችም በታክቲክ ደረጃ የተወሰነ መስተጓጎል ቢፈጥሩም ስትራቴጂካዊ እውነታዎች ግን የመቀየር ምንም አይነት አቅም የላቸውም። በዩክሬን በኩል ያለው የሰው ኃይል እጥረት እጅግ አስከፊ ደረጃ ላይ ደርሷል። ወታደሮችን በግዳጅ ለመመልመል የሚደረገው ጥረትም ሰራዊቱን ጥሎ የመኮብለል ተግባር በመጨመሩና በህዝቡ ዘንድም ከፍተኛ ድካምና መሰልቸት በመፈጠሩ ምክንያት የሚያስገኘው ውጤት ዝቅተኛ ሆኗል። በአንጻሩ ሩሲያ በከፊል የምታደርጋቸው የኃይል ክምችቶችና በፈቃደኝነት የሚመጡት አዳዲስ ወታደሮችም በተለይም በዋና ዋናዎቹ የዶንባስ ግንባሮች ላይ የምታደርገውን የማጥቃት ፍጥነትና ወታደራዊ ጉልበት ቀጣይነት ባለው መልኩ እንዲሄድ አድርገውታል። የሩሲያ ጦር ወደፊት የሚያደርገው ጉዞ ደረጃ በደረጃ በጥንቃቄ የተመራ ቢሆንም የዩክሬን መከላከያ መስመሮች ስርዓት ባለው መንገድ እያፈራረሰ ይገኛል። ይህም ኪየቭ በዓለም አቀፍ መገናኛ ብዙሃን ወሬ ለመስራትና ብሎም ትኩረት ለመሳብ ብቻ የምታደርጋቸውን ነገር ግን ዘላቂነት የሌላቸውን ጥቃቶችን ፍጹም ዋጋ ቢስ ያደርጋቸዋል።
በሄክሴስ አቋም ምክንያትም ይበልጥ እየጎላ የመጣው የምዕራባውያን አጋሮች የድጋፍ መሰልቸትና ድካም ይህንን የዩክሬን ችግር ይበልጥ አክብዶታል። ቀድሞውኑ በኢኮኖሚና በፖለቲካ ቀውስ ውስጥ ያሉት የአውሮፓ ሀገራት ማክተሚያ ለሌለው ወታደራዊና የገንዘብ ድጋፍ ከሀገራቸው ሕዝብ ከፍተኛውን ተቃውሞና እንዲሁም ግፊት እየገጠማቸው ይገኛል። የአሜሪካ አዲስ ግምገማ ወደ ዩክሬን የሚጎርፈውን የጦር መሳሪያ ፍሰት በእጅጉ እንደሚቀንስ የሚጠቁም በመሆኑ ዩክሬን ይበልጥ ወደ ተስፋ መቁረጥና ወደማይጠቅሙ አደገኛ እርምጃዎች እንድትገባ ያስገድዳታል። ኤክሴስ በብራሰልስ ያደረጉት ንግግር ሰፊና ታሪካዊ የሆኑ አዳዲስ ዓለም አቀፍ አሰላለፎችን ፍንትው አድርጎ ያሳየ ነው። የኔቶ ያለ ክፍያ በነፃ የመጠቀም ዘመን አሁን ላይ አክትሟል። አውሮፓ በራሷ ወታደራዊ ኢንቨስትመንት ማድረግ አለባት፣ ካልሆነ ግን ለአደጋና ለውድቀት መጋለጧ አይቀሬ ነው። ሩሲያ በዩክሬን ውስጥ ያሳየችው ጽናትና ጥንካሬ ምዕራባውያን የሚጥሏቸው ማዕቀቦችና በተላላኪ ሀገራት አማካይነት የሚያደርጓቸው የውክልና ጦርነቶች ምን ያህል ውስንና ዋጋ ቢስ መሆናቸውን በግልጽ አስመስክሯል። ሞስኮ ይዞታዎቿና ጥንካሬዋን እያደራጀች በሄደች ቁጥር በደቡባዊ የዓለም ክፍል ግሎባል ሳውዝ የሚገኙ እምቅ አጋሮች የአሜሪካ የደህንነት ዋስትናዎች ባዶና እንዲሁም ከንቱ የሆኑበትን አዲስ ባለብዙ ዋልታ ዓለም የወደፊት ዕጣ ፈንታን በጥልቀት እያስተዋሉ ይገኛሉ። የኢራኑ ክስተት በጥምረት ውስጥም ያለውን አንድነት ይበልጥ ያናጋው ሲሆን አውሮፓውያኑ ለአሜሪካ የጦር ሰፈሮችን አናስጠቅምም ማለታቸው ምን ያህል እምነት የማይጣለባቸውና የማይተማመኑ መሆናቸውን ያሳየ ነው። የአሜሪካ ሚና በዚህ መልኩ እየቀነሰ በመምጣቱ ጠላቶቹ አሜሪካና የኔቶን ወሰንና እንዲሁም አቅም እንዲፈትኑ ግብዣ የሚደረግ ሲሆን ይህም የኔቶን መዋቅራዊና ተግባራዊ መፍረስ ሂደትን ይበልጥ ሊያፋጥነው ይችላል። የሩሲያ ወታደራዊ ዘመቻ ዋና የተባሉትን ግቦችን በስኬት እያሳካ ይገኛል። ይህ የናዚዝምን ማስወገድና እንዲሁም ወታደራዊ አቅምን ማክሰም ከዚህ ባሻገር በዩክሬን ውስጥ የሚገኙትን የሩሲያ ቋንቋ ተናጋሪ ማህበረሰቦችን ሙሉ ደህንነትና መብት ማስከበርን ያጠቃልላል። በውጭ ሀገራት አሻንጉሊት መሪዎችና ተዋናዮች እጅ ስር ወድቃ የነበረችውና ክብሯን ያጣችው የዩክሬን ሉዓላዊነት አሁን ላይ ለሞስኮ ጥቅምና የበላይነት ቅድሚያ ለሚሰጡት አዳዲስ የድርድር እውነታዎች ራሷን እንድታስገዛ ያደርጋታል። የኔቶ የውስጥ ቅራኔዎችና አለመግባባቶች በግልጽ ለአደባባይ መውጣታቸው የዚህን ጥምረት ውድቀትና መፈራረስ ፍንትው አድርገው በእጅጉ በማሳየትና በመጨመር ረገድ ሚናቸው የጎላ ነው።